ዛሬ እንግዲህ ለየት ያለ ነው። የመዳም ቅመሞች ማለት ነው ብሩክና ሀይሚ ሊለያዩ ነው እያላችሁ ግሩፕ ከፍታችሁ ማለት ነው ብዙዎቻችሁ እንትን እያላችሁ ነበር። እንግዲህ ለእናንተ መልስ ታንትና መልሰዋል ማለት ነው። ላይፍ ላይ ገብተው ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አለ ሁላችሁንም ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬ ማለት ነው ዞር ትል ማለት ነው ቴሌግራም ላይ የሆነ ሪከርድ ሰምቼ መጣሁኝ ማለት ነው። ምን መሰላችሁ? ብሩክና ሀይሚ ይለያያሉ፣ የአኩርፏት ነው ሌላ ይዞባት ነው ምናምን እያሉ ማለት ነው። የሆነ ግሩፕ ከፍተው ማለት ነው እንደዛ ያወሩ ሰማሁ ልበል እና ከዛ ሪከርዱን ይዤዋለሁ። ሪከርዱን እስከ መጨረሻው ድረስ ተከታተሉበት። ነገራችን ላይ ቪዲዮውን ሪከርዱን አስገባላችኋለሁ ማለት ነው። ከዛ በፊት ግን እኔ የምነግራችሁ ነገር ቢኖር ብሩክና ሀይሚ ታንትና ላይፍ ላይ ነበሩ ማለት ነው በቲክቶክ እንግዲህ የራሳቸውን መልእክት አስተላልፈዋል ማለት ነው። እውነት በጣም ደስ የሚል መልእክት። ምክንያቱም ምን እንዳሉ ሰምታችሁ ሊሆን ይችላል ብዙዎቻችሁ። ለምንድነው የምትጣሉት? ምክንያቱም አጀንዳ ያረጋችሁኛል። ለምንድነው የምትጣሉት? ሁላችንም እኮ ተራርቀን የምንኖር ነን። ግን ፍቅር ነው ለሰው ልጅ ፍቅር ነው የሚበጀው እንጂ መጣላት አያስፈልግም። በእኛ ምክንያት አጀንዳ እየከፈታችሁ አትጣሉ ብለዋል ማለት ነው። እውነት በጣም ትክክል ነው። ምክንያቱም አጀንዳ እየከፈታችሁ በእነሱ አንዴ እንደዚህ ልኮን ነው አንዴ እንዲህ ሊሆን ነው እያላችሁ ብዙዎቻችሁ እንደዛ ባታረጉ ጥሩ ነው ብዬ ነው የማስበው። ምክንያቱም እነሱ ራሳቸው ይተዋወቃሉ አይደል እንዴ? ያውቃሉ ራሳቸውን። ምክንያቱም ካሜራ ላይ የሆነ ነገር ሆነው እንደዚህ በቃ ተጣልተዋል። በቃ ዝም ብለን ተሜዳ ተነስተን ማለት ነው ተጣልተዋል ሊለያዩ ነው። ቆይ አይታችኋል ሲለያዩ? አይታችኋል ሲጣሉ? ስራቸውን ነው ይስሩ። እነሱ እየሰሩ ነው ያሉት አይደል እንደ ስራቸውን። እና እርስ በርሳችሁ የምትጣሉ ልጆች እውነት ለምንድን ነው? ቆይ እንደዚህ አይነት በቃ ጠብ ነገር አጀንዳ እየከፈታችሁ ምናምን ነገር በጣም ብዙዎቻችሁ እንደዛ ታረጋላችሁ ማለት ነው በአንድ እየተደራጃችሁ ምናምን ነገር እና ስለዚህ እነሱ ደግሞ ራሳቸውን ያውቃሉ። እነሱ ደግሞ የራሳቸው የሆነ ስራ እየሰሩ ያሉ ልጆች ናቸው እና ለሁላችንም እንደውም ጥሩ ስራዎችን ጥሩ አጀንዳዎችን እያመጡ የሚሰሩ በራሳቸው ኮንፊደንስ የሚሰሩ በጣም ደስ የሚሉ እና የሚመክሩ ልጆች ናቸው ማለት ነው። መቼም ቢሆን አይለያዩም። ምክንያቱም እንደማይለያዩ ደግሞ ሁላችሁም ጠንቀቃችሁ እኮ ታውቃላችሁ አይደል? እንዴት ታውቃላችሁ? እንደምታውቁ አውቃለሁ። ግን ይሄንን እዚህ ጋር እያመጣችሁ አጀንዳ እንደዛ ያደረጋችሁ እንደዛ የምትሉ ልጆች ራሳችሁን ብኮኑ ጥሩ ነው ብዬ ነው የማስበው። እንዲሁም ደግሞ በቴሌግራም ግሩፕ ደግሞ ከፍተው በጣም ብዙ ልጆች በቃ እየተጣሉ እየተጨቃጨቁ ሪከርድ የሌለ ነገር በቃ የሚባባሉን ነገር ይሄ ነገር በጣም ያስጠላል ሆነን ለመናገር ማለት ነው። እና ቡራና ቅመሟ ማለት ነው እንግዲህ መቼም አይለያዩም። እንግዲህ ዛሬ ደግሞ በጣም ደስ የሚል በቃ የኔ በጣም የሚያስተምር ፊልም ለቀዋል ዛሬ ማለት ነው። በእነሱ አይደለም በነገራችን ላይ የተለቀቀው በሌላ ነው። ግን በጣም እውነት ለመናገር ማለት ነው ከምን ተነስተህ ምን እንደደረስክ የሚያስተምር እንዲሁም ስለ ፍቅር ምን ያህል ፍቅርን መስዋዕት እንደምከፍል የሚያሳይ ፊልም ነው ማለት ነው። በነገራችን ላይ ትክክለኛ እስከ መጨረሻ ፊልም ቢሆን እውነት በጣም ምርጥ ነው። ያስተምራል ብዬ አስባለሁ። ብዙዎችን የሚያስተምር ይመስለኛል እና በጣም ደስ የሚል ነው በነገራችን ላይ የሰሩት ማለት ነው። እና እኔ በጣም ነው የወደድኩት እውነት ለመናገር በቃ እያየሁት ራሱ በቃ ባየው ራሱ አሰለቸሁት ማለት ነው እውነት ለመናገር ማለት ነው። እና ልጁ ራሱ ተዋኒው በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ግን ብዙዎቻችሁ ያስፈራ ምናምን እያላችሁ ነው። ግን በነገራችን ላይ የሆነ የተቀባው ነገር አለ ምናምን እንደዛ አድርጎ ነው ያን ነገር የተጠቀመው ማለት ነው። እና አትልቅ ቦታ የሚደርሱ ልጆች ናቸው ተናግረዋል። ከአንድ 2 ጊዜ 3 ጊዜ ማለት ነው። ቪዲዮዎቻቸውን በደንብ ማየት ትችላላችሁ። እነሱ እንደማይለያዩ አንድ እንደሆኑ ያን የራሳቸው የሆነ ስራቸውን የሚሰሩበት ነው አይዲያቸው እንጂ ፕራንካቸው፣ መቀላለዳቸው፣ መኮራረፋቸው ምናምን ካሜራ ላይ ብቻ ነው። ከካሜራ በስተጀርባ ራሳቸው ያውቃሉ ማለት ነው። እና
ንጹህ ፍቅር ያላቸው ናቸው ተካሜራ ጀርባ ማለት ነው። በጣም ንጹህ የሆነ ፍቅር ያላቸው በጣም የሚያስብላት ብሩኬ፣ በጣም የምታስብለት ሀይሚ እና ቆንጆ ፍቅር ያላቸው ልጆች ናቸው ማለት ነው። ካሜራ ላይ እዚህ ጋር መጥተው ቢነጋገሩ፣ ፕራንክ ቢደራረጉ፣ ቢኮራረፉ ተካሜራ ጀርባ ደግሞ ሰላም ሆነው ፍቅር ሆነው በቃ የሌለ ነገር ነው እንትን የሚሉት ማለት ነው። እና ስለዚህ እንደዛ ባኮኑ ደግሞ እንደገና የሆነ ነገር በተፈጠረ ሰዓት የምትታመሙ ራሱ አላችሁ ለመናገር ማለት ነው። እንደዛ ባታደርጉ ደስ ይለኛል እውነት። በቃ እንደዛ አይነት ነገሮች ባታደርጉ ብዬ ነው የምነግራችሁ። እንግዲህ ሀይሚዬና ብሩኬ ይለያያሉ ወይም የሆነ ነገር ለሷ ቦታ የለውም ምናምን የምትሉ ልጆች አላችሁ። እንግዲህ ያንን ራሱ ነው የሚያውቀው አይደል? ባለቤቱ ብቻ ነው የሚያውቀው። እኛ እኮ ማንኛችንም አናውቅም እኮ። የሚዲያ ሰው በቃ ዝም ብለን እናወራለን፣ ዝም ብለን እንናገራለን፣ ዝም ብለን የፈለግነውን ነገር እንላለን፣ ዝም ብለን እንለፈልፋለን እንጂ እነሱ የራሳቸውን ህይወት ራሳቸው ናቸው የሚመሩት። ማንኛችንም የማንኛችን ህይወት አንመራም ማለት። ስለዚህ ደግሞ እነሱ በጣም ረጅም ሰዓት የተጓዙ በጣም ብዙ ነገሮችን ያሳለፉ በጣም እያየናቸው በካሜራ ራሱ ብዙ ነገሮችን ያሳለፉ ልጆች ናቸው ማለት ነው። ካሁን በፊትም ተናግሬያለሁ በነገራችን ላይ እኔ ማለት ነውና ስለዚህ ስለነሱ ብዙ ያላወቃችሁ ወይም ካላችሁ ቪዲዮቻቸውን እየገባችሁ እያያችሁ መማር ትችላላችሁ። እንዲሁም ለራሳችሁ እውነት መማር የምትችሉ የነሱ ቪዲዮ እናንተን ራሱ ያስተምራል፣ እኛን ራሱ በደንብ አድርጎ ያስተምራል ማለት ነው። በደንብ ምክንያቱም ስለ ፍቅር እንደዚህ በቃ ይሄ ጣም የሚባለው ነገር የለም እነሱ ጋር ፍቅር ነው። ፕራንካቸው ራሱ የሆነ የራሳቸው የሆነ ትምህርት ይዘው ነው የሚሄዱበት። እንዲሁ ዝም ብሎ አለ ትምህርት የሚሄድ ፕራንክ የላቸውም እና በጣም እውነት ለመናገር በጣም ደስ የሚሉ ናቸው። አጀንዳቸው የሚያመጡት አጀንዳ በጣም ነው ደስ የሚለው። ሀይሚዬም ታቋታላችሁ በፕራንኳ ደግሞ ከሷ በልጦ የመጣው ብሩኬ ነው። ብሩኬ ደግሞ በጣም ከሷ በልጦ ነበር። አሁን ላይ ደግሞ እሷ ደግሞ አሁን መልሳ ዞራበታለች ማለት ነው ለብሩኬ ማለት ነው። እሱ ነበር እያጨለላት የነበረው ሰሞኑን ማለት ነው። አሁን ደግሞ እሷ እያጨለለችው ትገኛለች። እና አጠቃላይ ነገር በጣም ደስ የሚሉ ካብሎይ ናቸው ማለት ነው። እና ስለዚህ ሌሎቻችሁ ዝም ብላችሁ ባለፈልፉና ዝም ብላችሁ በቃ ያላያችሁትን አየን እንደ በቃ አይተናል፣ አብረን ነን፣ ከነሱ ጋር ነን፣ ስልካቸውን በእኛ ነው፣ ሁሉ ነገር በእኛ ነው የምትሉ ልጅ ኧረ ተው የወሬ ጥማት ተው፣ ግዴላችሁ እውነት የወሬ ጥማት ነው እንደዚህ እንጂ ሌላ አይደለም ወላይ። ምክንያቱም ቆይ ዩቲዩብስ በዩቲዩብስ የሚሰሩ ነገር እሺ ይዋሹ መቼም የሆነ በቃ ያላዩትን ነገር ይበሉ። ግን በተለያዩ ሶሻል ሚዲያ ያላችሁ ደግሞ ማለት ነው እናንተ እኔ እኮ ግርም የሚለኝ ከምን እንደምታመጡት አላውቅም። ሪከርዱ ከምን እንደሚመጣ አላውቅም። እኔ እኮ ግርም ይለኛል ማለት ነው። እና ውዶች ከወደዳችሁ ደግሞ ቪዲዮ ላይክ እና ሼር አድርጉ፣ ሰብስክራይብም አድርጉኝ። እንግዲህ ሀይሚዬና ብሩኬ ደግሞ ወልደው ከብደው የአራት ልጅ ሆነው አባትና እናት ሆነው እናያቸው ማለት ነው።